ህልሞች የውስጣዊ አእምሮን ማለትም ሰብኮንሺየስ ማይንድ ነጸብራቅ እንደመሆናቸው መጠን በህይወታችን ውስጥ ያለንበት አዎንታዊ የጤና፣ የስሜት እና የነፍስ ሁኔታን ያመለክታል። በሳይኮሎጂ እና በመንፈሳዊ የህልም ፍቺዎች መሰረት በጥሩ የህይወት ጎዳና ላይ መሆኑን የሚያሳዩ 5 ህልሞች ሰፋ ባለ መንገድ እንደሚከተለው ቀርበዋል። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ህይወታችሁ እድገት ይጠቅማል ብለን ያሰብነውን መንፈሳዊ የሆነ ሀሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ እንድትከታተሉ ግብዣችን ነው። እንደሚከተለው ጥሩ ህይወት ላይ እንዳላችሁ፣ ጥሩ ዓለም ላይ እንዳላችሁ የምታውቁባት 5 ህልሞች እነግራችኋለሁ። የመጀመሪያው ንጹህና ጥራት ያለው ውሃ ማየት። ውሃ የስሜታችን እና የውስጣችን መንፈሳዊ ውክልና ነው። በህልሞ ንጹህ ጥራት ያለውና የሚንሸራሸር ውሃ ማየት፣ መጠጣት ወይም መዋኘት የውስጥ ሰላም እንዳለዎት ያሳያል። ይህ ህልም አእምሮም ከጭንቀት ከበደልና ከፍርሃት ነፃ መሆኑን እንዲሁም በህይወቱ ውስጥ ያሉ ስሜታዊ ነገሮች በሚገባ እየተመሩ እንደሆነ ያመለክታል። ይህ ህልም መንፈሳዊ ነገራችሁና ነፍሳችሁ እረፍት ላይ እንዳለች፣ ሰላም እንዳላችሁ፣ በውስጣችሁ ምንም አይነት የመንፈስ ጫና እንደሌለባችሁ የምታውቁባቸው ህልሞች ናቸው። ምክንያቱም በፍጥረት ዓለም ውስጥ ያለው 80% ውሃ ነው። የ80% መናወጥ የሰው ልጅ ህይወት እንዲናወጥ ያደርገዋል። ስለዚህ እንደዚህ አይነት ህልሞች በተደጋጋሚ እያያችሁ ከሆነ ህይወታችሁና ኑሯችሁ እያንዳንዱ የእናንተ የሆነው ነገር ሰላም እንደሆነ ያመለክታል። ሁለተኛው ደግሞ ወደ ከፍተኛ ቦታ ወይም ተራራ በስኬት መውጣት። በህልሞ ወደ ተራራ፣ ፎቅ ወይም ከፍተኛ ቦታ መውጣትና ጫፍ ላይ መድረስ በህይወቱ ውስጥ እያሳዩት ያሉት የእድገት ሂደትን ያሳያል። ይህ የሚያመለክተው በስራው፣ በትምህርቶ ወይም በግል ህይወቶ የተጋረጡትን መሰናክሎች አልፈው ወደ ተሻለ የስኬት ደረጃ ላይ መሆኑን ነው። በህልሙ ላይ ያለው የመውጣት ስሜት ምቾት ያለው ከሆነ አሁን ያሉበት የህይወት መስመር ወደ ታላቁ ስኬት እየመራዎት እንደሆነ ማረጋገጫ ነው። በተደጋጋሚ እንደነገርኳችሁ ህይወታችሁ የመንፈሳዊው ዓለም ነጸብራቅ እንደሆነ ግልጽ ነው። መንፈሳዊው ዓለም ህይወታችሁ እየሆነች ያለችውን ነገር በዚህ በፊዚካሉ ዓለም ትሆነዋለች፣ አሊያም ደግሞ በመንፈሳዊ ዓለም እየደረሰባት ያለውን ችግር እዚህ ፊዚካሊ ዓለም እንድትሸከሙ ትገደዳላችሁ። ስለዚህ አሁን ደግሜ ልጠይቃችሁ፣ ምን እያለማችሁ ነው? አሁን ያላችሁበት ከረንትሊ ህይወታችሁ እንዴት እየኖራችሁ ነው? አሊያም ደግሞ ፊውቸራችሁ እንዴት እየተቃናና እንዴት እየተስተካከለው? መጠየቅ ያለባችሁ አንድ ነገር ነው። ህልማችሁ ምንድን ነው? ሶስተኛው ደግሞ ለም አረንጓዴ ቦታዎችና ያበቡ አበቦችን ማየት። አረንጓዴ ተፈጥሮ፣ የበሰሉ ሰብል ወይም የሚያማምሩ አበባዎች በህልም ማየት የፈጠራ የብልጽግናና የፍሬያማነት ምልክት ነው። ህይወቶ የተረጋጋ፣ ጤናማና በበረከት የተሞላ ደረጃ ላይ መሆኑን ያሳያል። የደከሙበትን ነገር ሁሉ ፍሬ እያፈራ እንደሆነና በውስጡ ትልቅ እርካታና ተስፋ እንዳለ የሚያበስር ህልም ነው። እያንዳንዱ ፍጥረተ ዓለም የሚወክለው አንድ ነገር አለው። መቼም እባብ እያያችሁ አሁን ሰላም ነኝ ማለት እንደማይቻል ሁሉ አበባና ከፍታ እያያችሁ ደግሞ አሁን ምንም ነገር የለኝም ማለት አይቻልም። በፍጥረት ዓለም ውስጥ ያሉትን ነገር የምታዩቸው፣ በህልማችሁ የምታስተውሏቸው ነገሮች በሙሉ እናንተ ወደፊት የምትኖሩትና አሁን ከረንትሊ ያለውን ህይወታችሁ የምታውቁባቸው ናቸው። ብዙዎች በመጽሐፍ ቅዱስ ውስጥ ህይወታቸው በህልማቸው መርተው ሰክሲድ የሆኑና ህይወታቸው በስኬት ያጠናቀቁ ሰዎች አሉ። እነ ሰብአ ሰገል ከሞት ያመለጡት በህልማቸው በተረዱት መንገድ ነበረ። ዮሴፍና ማርያም ሄሮድስ እንደሞተ ያወቁትና ወደ ሀገራቸው ሊመለሱ እንዳለባቸው ያወቁት በህልማቸው ነበረ። እነ ዮሴፍ የያዕቆብ ልጅም ወደ መንግስት ወደ አሊያም ደግሞ ወደ ስልጣን የወጡበት በህልማቸው ነበረ። አያችሁ፣ ህልማችሁ ችላ ሊባል የሚገባው አልነበረም። ህልማችሁ ጥንቃቄና እንክብካቤ የሚያስፈልገው ነበረ። ህልማችን ካለመከተላችን የተነሳ ስንት በረከቶች አመለጡን፣ ስንት ስልጣኖች አመለጡን፣ ስንት የክብር ጊዜ አመለጡን፣ ስንት የምንደምቅባቸው ህይወቶች አመለጡን። ስለዚህ ወንድሞቼ በህይወታችሁ ልታውቁት የሚገባ አንድ ነገር አለ። እንደ ትንንሽና እንደ ቀላል የምታዩቸው ህልም የተባሉ ነገሮች በሙሉ ህይወታችሁን መስመር ሊያስይዝላችሁ የሚችሉ መንገዶች ናቸው። ፈጣሪ ከሚናገርባቸው አንዱ መንገድ የህልም መንገድ ነው። ሶስተኛው ደግሞ ደማቅ የፀሐይ ብርሃን ወይም የማለዳ ብርሃን። በህልሞ ደማቅ የፀሐይ ብርሃን ሲፈነጥቅ ወይም ፀሐይ ስትወጣ ማየት የጨለማና የኮንፊውዥን ግራ የመጋባት ጊዜ ማብቃቱን ያሳያል።
የፀሐይ ብርሃን የግልጽነት የጥበብና የአዲስ ጅምር ውክልና ነው። በህይወቶ ውስጥ ትክክለኛ ውሳኔዎች እየወሰኑ መሆኑን አእምሮ ግልጽ በሆነ እይታ እንደተሞላና ወደፊት የሚጠብቁት አዎንታዊ እድል እንዳለ ይጠቁማሉ። በመጽሐፍ ቅዱስ በትንቢተ ሚልክያስ እንደዚህ የሚል ቃል አለ። እግዚአብሔርን ለሚፈሩ የጽድቅ ፀሐይ ትወጣላቸዋለች፣ በአክናፏም ድነት ይዛ ትወጣለች ይላል። አያችሁ፣ እግዚአብሔር አምላክ ለሚወዱት እግዚአብሔር አምላክ እንደሚፈሩ እንኳን ይወጣላቸዋል ተብሎ ተስፋ የተሰጣቸው አንድ ነገር ነው፣ የጽድቅ ፀሐይ። አያችሁ፣ ፀሐይ ወጣላቸዋለች ማለት ኤቭሪቲንግ በግልጽና ኤቭሪቲንግ በሚታይ በሚጨበጥ ህይወት ላይ ያላችሁት ማለት ነው። እንደዚህ አይነት ህልሞች እያለማችሁ ከሆነ ህይወታችሁ ስቴብል ነው፣ ህይወታችሁ የተረጋጋ ነው፣ መንፈሳችሁ በጣም ሴኪዩርድ ነው፣ ነፍሳችሁ ከለላ ውስጥ ነች። እንደዚህ አይነት ህልም ስታለሙ እግዚአብሔርን ማመስገን አለባችሁ። እግዚአብሔርን ልታከብሩ ይገባል። በእያንዳንዱ የህይወታችሁ ምልልስ ውስጥ ነፍሳችሁ ልትያዝ ትችላለች፣ መንፈሳችሁም ሊጠቃ ይችላል። አሊያም ደግሞ በፊዚካል ዓለም ላይ ያለው ህይወታችሁ መሰናክልና እንቅፋት እየበዛበት ነገሮች ውስብስብ ወደሆነ መንገድ ሊመጡባችሁ ይችላል። ነገር ግን እነዚህ አይነት ህልሞች ስታዩ ህይወታችሁ ስቴብል እንዳለና ነገሮቻችሁ የተረጋጉ እንደሆነ ልታቁ እወዳለሁ። ከዛም ደግሞ ከወዳጆ ጋር በደስታ መመገብ ወይም አብሮ መብላት፣ ከቤተሰብ ከጓደኞች ወይም ከምትወዷቸው ሰዎች ጋር በሰላም በደስታ ተከቦ ምግብ መመገብ ማህበራዊና መንፈሳዊ ድጋፍ እንዳሉት ያሳያል። ምግብ የምግብነት ብቻ ሳይሆን የፍቅርና የደስታ መቀበያ ምልክት ነው። ይህ ህልም በዙሪያው ካሉ ሰዎች ጋር ያሉት ግንኙነት ጤናማ መሆኑን፣ ብቸኝነት እንደሌለቦትና በህይወቱ ሙሉ በሙሉ መርካቶን ያንጸባርቃል። እንደዚህ አይነት ህልም እያለማችሁ ከሆነ እንኳን ደስ አላችሁ። እግዚአብሔር ሞገስ ሰጥቷችኋል። እግዚአብሔር አክብሯችኋል። እናንተ የማታውቋችሁ የሰፈራችሁ ሊሆን ይችላል፣ የአካባቢያችሁ ሊሆን ይችላል፣ አሊያም ደግሞ በከተማችሁ ሊሆን ይችላል። እጅግ ከብዳችኋል ማለት ነው። እጅግ ተወዳጅነት አትርፋችኋል ማለት ነው። ጠላቶቻችሁ እንኳን እንደዚህ አይነት ህልም እያለማችሁ ከሆነ ልትፈሯቸውና ልትሰጓቸው አይገባም። አያችሁ፣ እግዚአብሔር ካከበራችሁ ማንም ሊያዋርዷችሁ አይችልም። እግዚአብሔር ከሾማችሁ ማንም ሊሽራችሁ አይችልም። እግዚአብሔር ከእናንተ ጋር ከሆነ ማንም ሊቃወማችሁ አይችልም። መጽሐፍ ቅዱስ በግልጽ ቋንቋ እንደዚህ ይላል፣ እግዚአብሔር ከኛ ጋር ከሆነ ማን ሊቋቋመን ይችላል? አያችሁ፣ እግዚአብሔር ከእናንተ ጋር ከሆነ ህይወታችሁ ሰላም ትሆናለች። ህይወታችሁ በረፍትና በደስታ የተሞላች ትሆናለች። እንቅፋታችሁ ሁሉ የተወገደ ይሆናል። ምክንያቱም እግዚአብሔር ስለሚመራችሁ። አሁን እያያችሁት ያላችሁትን ህልም እግዚአብሔር አምላክ እንድታመሰግኑ ህይወታችሁ እንዲታያችሁ እያደረገ በህልም እየገለጸላችሁ እንደሆነ ልታውቁ ይገባል። ህይወታችሁ እንዲቃና ህይወታችሁ እንዲስተካከል የምትፈልጉ ከሆነ እባካችሁ ለህልማችሁ ትኩረት ይኑራችሁ። ምክንያቱም በህልማችሁ ውስጥ እግዚአብሔር ሊናገር ይችላል። እግዚአብሔር መንገድ ሊጠቁማችሁ ይችላል። እግዚአብሔር ሊያሳያችሁ ይችላል። እግዚአብሔር ሊገልጥላችሁ ይችላል። አባቶቻችን በህልማቸው ነግሰዋል። አባቶቻችን በህልማቸው መንገድ ቀይረው ከሞት አመልጠዋል። አባቶቻችን በህልማቸው የተሰወረን ነገር አይተዋል። በቅርብ ጊዜ ካያችኋቸው ህልሞች ውስጥ የበለጠ ትኩረት የሳቡት ወይም በዝርዝር እንድንነጋገርበት የፈለጉት የተወሰነ ህልም አለ? እንግዲያውስ ከታች በማስቀምጥላችሁ ሊንክ ልትወያዩ ትችላላችሁ። የዛሬው ሐሳቤ ይሄ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከተጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑና በህልማችሁ ፍች እንድታገኙ ጋብዛችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።